ሰላም እንደምን አላችሁ? ጆሴፍ ታደሰ ነኝ። ዛሬ አዲስ ቱቶሪያል በአዲስ መልክ ይዤላችሁ መጥቻለሁ። የዛሬው ኮርሳችን የሚሆነው ኮምፒውተር ፕሮግራሚንግ ነው የሚሆነው ለፕሪ ኢንጂነሪንግ ስቱደንትስ ቀለል ባለ ወይ በወልቂጤ ዩኒቨርሲቲ የተዘጋጀውን ፒፒቲ ነው ማስተምራችሁ ማለት ነው። ግን ዲቴል ገብቼ ለማሳየት ሞክራለሁ። የዛሬ ቻፕተር 1 በዚህ ቪዲዮ እንጨርስና ኔክስት ላይ ደግሞ ቻፕተር 2 እንቀጥላለን ማለት ነው። አብራችሁን ስለምትቆዩ ያመሰገንኩኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩኝ እጠይቃችኋለሁ። ፍሪ ኮርስ ስለምሰጣችሁ በዚህ እንድትተባበሩኝ እጠይቃችኋለሁ። ወደ ኮርሱ እንመለስ። አውትላይናችን ስንመለከት ዋትስ ኮምፒውተር ፕሮግራሚንግ፣ ሪዝን ቱ ስቴዲ ኮምፒውተር ፕሮግራሚንግ፣ ታይፕስ ኤንድ ዩዜጅስ ኦፍ ኮምፒውተር ፕሮግራሚንግ እና ፕሮግራሚንግ ፓራዲግም እናያለን ማለት ነው። ፕሮግራሚንግ ፓራዲግም ላይ ፕሮሲጀራል ፕሮግራሚንግ፣ ፈንክሽናል ፕሮግራሚንግ እና ኦብጀክት ኦሪየንትድ ፕሮግራሚንግ ተብሎ ሶስት የሚካፈሉ ፓርቶች አሉ። እነሱን ጨምረን እናያለን ማለት ነው። ፈርስት ኦፍ ኦል ኮምፒውተር ፕሮግራሚንግ የሚለውን ነገር ከመሄዳችን በፊት ዋትስ ኮምፒውተር ሲስተም የሚለውን ነገር ማየት ይጠበቅብናል። ኮምፒውተር ስንል ሁለት የሆኑ ሜጀር ኮምፖኔንቶችን ይዛል፣ ሃርድዌር እና ሶፍትዌር ማለት ነው። እና ሃርድዌር ኮምፖኔንት እና ሶፍትዌር ኮምፖኔንቶች ይኖራሉ። ስለዚህ የሆነ ኮምፒውተር ሲስተም አለ ካልን ሁለት ሲስተሞች አሉ፣ ደግሞ ሁለት ኮምፖኔንቶች አሉ፣ ሶፍትዌር ኮምፖኔንት እና ሃርድዌር ኮምፖኔንት ማለት ነው። ስለዚህ ሃርድዌር ኮምፖኔንት የምንለው ነገሮች ምንድን ናቸው ብለን ካሰብን ወደ ደግሞ የምናየው ከሆነ ሃርድዌር የምንላቸው ነገሮች በእጅ የምንዳስሳቸው ነገሮች ናቸው። እነዚህ ኮምፖኔንቶች ምንድነው ማለት ኮምፒውተር ሲስተም ካን ቢ ሪፈር ቱ አስ ኤኒቲንግ ዊች ዊ ካን ታች ኤንድ ፊል ነው። የምንነካውና ፊል የምናደርገው ዲቫይሶች እንዳለው ነው ሃርድዌር ኮምፖኔንት ምንድነው። ለምሳሌ ስልክ ከወሰድን ታች ስክሪን አለ፣ ከጀርባ ያለው ፓርት አለ፣ ሙሉ ፓርት ላይክ የስልካችን በእጃችን የምንነካቸው የምንዳስሳቸው ፓርት እንዳለው ነው ዊ ኮል ኢት ላይክ ሃርድዌር እንላለን ማለት ነው። አሰ ፒሲ ስንወስድ ደግሞ ኢንፑት ዲቫይስ አለ። ኢንፑት ዲቫይስ በምንልበት ወቅት ላይ ኪቦርድ ኢዝ ዋን ኦፍ ዘ ኢንፑት ዲቫይስ፣ ማውዝ ኢንፑት ዲቫይስ ነው፣ ማይክ ኢንፑት ዲቫይስ ነው ማለት ነው። ሌሎችም አሉ ኢንፑት ዲቫይሶች። አውትፑት ዲቫይስ ብለን የምንጠራቸው ደግሞ ለምሳሌ ስፒከር አለ፣ የምናስገባውን ቮይስ አውትፑት የሚሰጠን ወይ ደግሞ ቪዲዮ ፕሌይ ስናደርግ የሚያወጣልን ማለት ነው። ከዛ ሴንትራል ፕሮሰሲንግ ዩኒት ሲፒዩ አብዛኛው ጊዜ እናገኘው ውስጥ ነው የሚኖረው ሲፒዩ ፓርቱ ማለት ነው። ሴንትራል ፕሮሰሲንግ ዩኒቱ አያም ደግሞ ዴስክቶፕ ላይ ስንሄድ ከሃይ ስኩል ጀምሮ የተማርነው እንዴት ነው ሲፒዩ የምንለው ትልቁን ቦክሱን ነው እና ሲፒዩ ታች የምናደርገው ፓርት ነው ማለት ነው። ሴኮንደሪ ስቶሬጅ ዲቫይስ የምንለው ለምሳሌ ፍላሽ አለ፣ ሃርድ ዲስክ፣ ኤክስተርናል ሃርድ ዲስክ ምናምን ብዙ አይነት በእጃችን ፊልም እናደርጋቸው ቱሎች እንዳለው ነው ሃርድዌር ኮምፖነንት እንላለን ማለት ነው። ሌላኛው ደግሞ ሶፍትዌር ኮምፖነንት የምንለው ነገር አለ። ሶፍትዌር ኮምፖነንት የምንለው ምንድነው? ኮምፒውተር ሶፍትዌር ሪፈርስ ቱ አ ፕሮግራሚንግ ኮድ that executed on a computer hardware that facilitates the completion of task by a computer ነው። ኮምፒውተር ሶፍትዌር የምንላቸው ቱሎች ሶፍትዌር ኮምፖነንት ከምንለው አንዱ ሲሆን ላይክ ሪፈር የሚያደርገው ምንድነው? ፕሮግራሚንግ ኮድ ነው፣ የምንጽፈው ኮድ ነው። ላይክ ሲ++ የምንጽፈው ኮድ ነው እና ኮምፒውተር ሃርድዌር ኤክስኪዩት እና ከዛ ፋሲሊቴት የሆነ ታስክ ፋሲሊቴት ያደርግልናል። የሆነ ቱል ፋሲሊቴት አድርጎ ይሰራልናል። ለምሳሌ ካልኩሌተር የሆነ ቁጥሮችን ነው የሚደምርልን። ቁጥሮችን እንዲደምርልን የሚጻፈው ፕሮግራሚንግ ኮድ አለ ማለት ነው። ያንን ፋሲሊቲ የሚሰጥልን ነገር ሶፍትዌር ኮምፖነንት ነው ማለት ነው። እና ሴት ኦፍ ኢንስትራክሽን ነው። ለምሳሌ ደምር፣ ቀንስ፣ አባዛ፣ አካፍል፣ እንዲያርግ፣ እንዲያታርግ፣ እንዲምና ብለን የምንሰጠው ኮማንድ ኢንስትራክሽኖች ናቸው። ሴት ኦፍ ኢንስትራክሽን ነው ማለት ነው። እና ሶፍትዌር ኮምፖነንት ነው። ኮምፒውተር ሶፍትዌር የምንለው ምንድነው? በሁለት ይካፈላል፣ ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር በመባል ማለት ነው። ስለዚህ እነዚህ ሁለቱም ምንድነው ልዩነታቸው የሚሆን ነገር ደግሞ ማየት እንጀምር። ሲስተም ሶፍትዌር የምንለው ሪስፖንሲብል የሆነው ለምሳሌ ኮንትሮሊንግ፣ ኢንቴግሬቲንግ እና ማኔጂንግ አን ኢንዲቪጁዋል ሃርድዌር ኮምፖነንት ኦፍ ሶፍትዌር ነው ኮምፒውተር ሲስተም ማለት ነው። አንድ ኮምፒውተር ካለ ለዛን ኮምፒውተር ሃርድዌሩን ኮንትሮል ማድረግ፣ ኢንቴግሬት ማድረግ እና ማኔጅ የሚያደርግ ከሆነ ፕሮሰሶችን አሎኬት የሚያደርግ ከሆነ ላይክ አድቫንስድ ወደ ሶፍትዌር ኢንጂነሪንግ ኮምፒውተር ሳይንስ ምናምን ነገር ስትገቡ የምትማሩት ነገሮች አሉ። ለምሳሌ ሲፒዩ አሎኬሽን የሚባል አለ፣ ፕሮሰስ ማኔጅመንት፣ ብዙ አይነት ዲቫይሶች ተሰክተው እነዛን ነገሮች አክሰስ የምታደርጉበት ፋሲሊቲ የሚሰጣችሁ ከሆነ ዳትስ ዊ ኮል ሲስተም ሶፍትዌር ነው። ከዛ ውስጥ ለምሳሌ ኦፕሬቲንግ ሲስተም ዊንዶው 10 ባይኖር ሃርድዌሩን መጠቀም አንችልም። ዊንዶው 10 ዊንዶው 11 የምንላቸው ለምሳሌ ሊኒክስ ላይ ኡቡንቱ፣ ካሊ ምናምን የምንላቸው አይነት ኦፕሬቲንግ ሲስተሞች ከሌሉ መጠቀም አንችልም ማለት ነው። እና አሁን የምጠቅሳቸው ነገሮች ትንሽ እንዳወዛግባችሁ ጀስት እናያለን ቀስ በቀስ ማለት ነው። ዲቫይስ ድራይቭ የምንለው አለ። ለምሳሌ አብዛኛው ጊዜ በዊንዶውስ ፒሲ ላይ ነው የምናገኛቸው እንደዚህ ዲቫይስ ድራይቨርስ። ሊኒክስም ላይ ይኖራል፣ ማኪንቶሽ የሚባለው የአፕል ዲቫይሶችም ላይ ይኖራል። ነገር ግን
በብዛት ፒሲ ላይ ዊንዶው ፒሲ ላይ ስለምንችል ዲቫይስ ድራይቮች አሉ፣ ዩቲሊቲ ፕሮግራሞች ይኖራሉ። አንዳንድ አክሰሰሪዎችን የምንሰራቸው ፕሮግራሞች ዊ ኮል ዴም ሲስተም ሶፍትዌር እንላለን ማለት ነው። ሁለተኛ ደግሞ አፕሊኬሽን ሶፍትዌር የምንላቸው ናቸው እና አፕሊኬሽን ሶፍትዌር የምንላቸው ጀነራሊ የሆነ ታስክ የምንሰራበት ነው። ለምሳሌ ማይክሮሶፍት ኦፊስ ወርድ ብንወስድ፣ ፎቶሾፕ፣ ዳታቤዝ ሶፍትዌሮች፣ ዌብ ብራውዘሮች የሆነ ስፔሲፊክ የሆነ ታስክ ለመፈጸም ስለምንጠቀም እነዛ አፕሊኬሽን ሶፍትዌር እንላለን። መጀመሪያ ላይ ምንድነው ኢዝ ዩዝድ ቱ አኮምፕሊሽ ስፔሲፊክ ታስክ አደር ዳን ጀስት ራኒንግ ዘ ኮምፒውተር ሲስተም ነው። ኮምፒውተር ሲስተም ራን ከማድረግ አልፎ ላይክ የሆነ ስፔሲፊክ ታስክ ነው የሚሰራው። ኦፕሬቲንግ ሲስተሙ ኮምፒውተር ሃርድዌሩን አክሰስ ካደረገልን በኋላ ካልኩሌተር በመጠቀም መቼስ ሃርድዌር አክሰስ አናደርግም። የሆነ ስፔሲፊክ ታስክ ነው የሚሰራው። ዊ ኮል ኢት አፕሊኬሽን ሶፍትዌር እንላለን ማለት ነው። Consists of programs designed to make users more productive and as with personal task የሆነ ፐርሰናል ታስኮቻችን እንድንሰራ ቱ ዱ ሊስት አፕሊኬሽን ሊሆን ይችላል። የሆነ ፕሮግራሞች ይኖራሉ ማለት ነው። ፕሮዳክቲቪቲ ፕሮግራም ወር ደግሞ ኢንድ ዩዘር ፕሮግራም እንላቸዋለን። ምክንያቱም ሞር ከዩዘሩ የሚጠቀማቸውን ነገሮች ነው ኤኔብል የሚያደርግልን ማለት ነው። ስለዚህ እዚህ ቦታ እንደምትመለከቱት because they enable user to complete tasks such as creating documents, spreadsheet, database, publication, doing online research, sending emails, designing graphics, running business and even playing games. እነዚህ ቱሎች ሁሉ ላይክ ዩዘር የሆነ ነገር የሚጠቀም ከሆነ አፕሊኬሽን ሶፍትዌር እንላለን። ሃርድዌር ከኮምፒውተሩ ጋር ኢንቴግሬትድ እንዲሆን ወይ ደግሞ ዩዘሩ ከሃርድዌሩ ጋር ኢንቴግሬትድ እንዲሆን የሚያደርገው ደግሞ ሲስተም ሶፍትዌር እንላለን ማለት ነው። ልዩነቱን እንዲገባችሁ በቀላሉ ሲስተም ሶፍትዌር የምንለው ሃርድዌሩ ላይ ያለውን ፕሮሰሶች ሃርድዌሩን በቀላሉ በሶፍትዌር መጠቀም እንድንችል የሚያደርግልን ሶፍትዌር ኮምፖነንት ሲስተም ሶፍትዌር እንላለን። ዩዘር የሆነ ስፔሲፊክ ታስክ ለመስራት ለምሳሌ ፌስቡክ ለመጠቀም የሆነ ነገር ለማድረግ የምንጠቀማቸው አፕሊኬሽኖች ደግሞ አፕሊኬሽን ሶፍትዌር እንላለን ማለት ነው። ኦኬ ወደ ቀጣዩ እንግባ። ኮምፒውተር ፕሮግራሚንግ። ኮምፒውተር ፕሮግራሚንግ የምንለው ምንድነው? ፕሮሰስ ነው። ክሬቲንግ ሴት ኦፍ ኢንስትራክሽን ኮምፒውተር እንዴት ፐርፎርም ማድረግ እንዳለበት የሆነ ስፔሲፊክ ታስክን እንዴት መፈጸም እንዳለበት የምንነግርበት ወይ ደግሞ ኢንስትራክሽን የምንሰጥበት ነው። ለምሳሌ ለሰምዋን ውሃ አምጣ፣ ሱቅ ሄደናልኝ የሆነ ነገር አምጣ ቀብለን እንዲያርግልኝ ብለን የምንናገረው ኢንስትራክሽን ኮምፒውተር ላይ የምንጽፍበት ነው ኮምፒውተር ፕሮግራሚንግ የምንለው ማለት ነው። ኮምፒውተር ፕሮግራሚንግ ሲባል ኢንስትራክሽኖችን ነው ሴት የምናደርገው። ሁለተኛ ደግሞ ኢትስ ፕሮሰስ ኦፍ ክሬቲንግ ሶፍትዌር ዩዚንግ ፕሮግራሚንግ ላንጉጅ። ፕሮግራሚንግ ላንጉጅ ተብሎ አሉ ነፍ ፕሮግራሚንግ ላንጉጆች አሉ። በእነዛ በመጠቀም ኮምፒውተር ሶፍትዌር የምንሰራበት ነው። መጀመሪያ ከዚህ በፊት በነበረው ስላይድ ላይ እንዳየነው ኮምፒውተር ሶፍትዌር ማለት በሁለት እንደሚካፈል ነግረናል። አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር ነው። ስለዚህ ፕሮግራሚንግ ላንጉጅ በመጠቀም አፕሊኬሽንም ሲስተም ሶፍትዌርም መስራት እንችላለን ማለት ነው። ቢካዝ ኢት ኢዝ ሴት ኦፍ ኢንስትራክሽን ስለሆነ ማለት ነው። ኦኬ ቀጣይ it involves knowing the statements using programming language, how to choose and arrange them, those statements so that computer performs specific tasks logically ማለት ነው። ስቴትመንቶችን በፕሮግራሚንግ ላንጉጅ እንዴት እንደምንጠቀም ካወቅን የሆነ ታስኮችን ለመፈጸም እንዴት መጠቀም እንዳለብን እናውቃለን። knowing the statements used in programming language and how to choose and arrange ለምሳሌ የሆነ ኦርደር የምናደርግበት ኮማንድ የምንሰጥበት ኮድን እና የሆነ ስቴትመንቶችን ማወቅ ላይክ እንዴት ፐርፎርም እንደሚያደርግ እነዛን ነገሮች ለመለየት ይጠቅመናል ማለት ነው። ዘ ፕሮሰስ ኦፍ ራይቲንግ ፕሮግራሚንግ ላንጉጅ ፕሮግራሚንግ የምንለው ደግሞ ኮምፒውተር ፕሮግራምን የምንጽፍበት ወይ ፕሮግራሚንግ እንላለን። ፕሮግራሞችን የሚጽፉት ሰዎች ደግሞ ፕሮግራመርስ ይባላሉ ማለት ነው። ኦኬ ለምንድን ነው የምንማረው ፕሮግራሚንግ ላንጉጅ? ዋይ ቱ ለርን ኮምፒውተር ፕሮግራሚንግ? አንደኛ ቱ አንደርስታንድ ሃው ቴክኖሎጂ ወርክስ። ኮምፒውተር ፕሮግራሚንግ ከተማርን እንዴት ነው ኮምፒውተሮች እየሰሩ ያሉትን የሚለውን ነገር፣ እንዴት ነው የሆነ አፕሊኬሽን ታስክ የሚፈጽምልን፣ እንዴት ነው የሆነ ነገር የሆነ ስራ የሚሰራልን የሚለውን ነገር ለመረዳት ይጠቅመናል። ሁለተኛ ደግሞ ፕሮብሌም ሶልቪንግ ስኪላችን ነው። ስፔሲፊካሊ ሁለተኛ ላይ ትኩረት እንድታደርጉ የምፈልገው ነገር ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ ምናምን ነገር መግባት የምትፈልጉ ሰዎች ካላችሁ ፕሮብሌም ሶልቪንግ ስኪል እና አብስትራክሽን ስኪል መኖር አለበት። ይሄ ስኪል ከሌላችሁ ኮምፒውተር ፕሮግራሚንግ ብትማሩም ወይ ደግሞ ሶፍትዌር ኢንጂነሪንግ ብትገቡም ራሱ በጣም አስቸጋሪ ነው የሚሆነው። ስፔሲፊካሊ ፕሮብሌም ሶልቪንግ ስኪል ቢኖራችሁ የተሻለ ይሆናል ብዬ አምናለሁ። ሶስተኛ ላይ ቱ ቢልድ አወር ናውሌጅ ኤንድ ቢካም ቤተር ወርከር። ናውሌጃችንን ከፍ በማድረግ አሪፍ ሰራተኛ ለመሆን ይጠቅመናል። ከዛ ቱ አውቶሜት ዩር ዴይሊ ታስክ። በየቀኑ ወረቀት ላይ የምንጽፈውን ነገር በየቀኑ የምንጽፋቸውን ድካማችን ቀንሰን አውቶሜት ለማድረግ ይጠቅመናል።
ገንዘብ ለማግኘት ሜን ታርጌት አምስተኛ ላይ ያለው ነገር ሁላችንም የምንፈልገው ነገር ስለሆነ ገንዘብ ለማግኘት መማር ያስፈልገናል። to own your own business ነው to open your own business የራሳችንን ቢዝነስ የራሳችንን ስራ ለመስራት ፕሮግራሚንግ መማር ያስፈልጋል ማለት ነው። ኦኬ ኮምፒውተር ላንጉዌጅ ቅድም እንደነገርነው ፕሮግራም ለመጻፍ የሆነ ነገር ማድረግ አለብን። ከሰው ጋር ለመግባባት ቋንቋ እንደምናወራ ኮምፒውተሮችም ጋር ለመግባባት የሆነ ኮምፒውተር ቋንቋዎችን ማወቅ አለብን። A programming language or a computer language is standardized communication technique for expressing instruction to computer ነው። ፕሮግራሚንግ ላንጉዌጅ የምንለው ከኮምፒውተሩ ጋር ኢንስትራክሽን ለመስጠት ስታንዳርዳይዝድ የሆነ ቴክኒክ ኮሚኒኬሽን ቴክኒክ ነው። ለኮምፒውተሩ ኢንስትራክሽን የሚሰጥበት ሴት ኦፍ ኢንስትራክሽን ነው ካልን የኮምፒውተር ሲስተም ወይም የኮምፒውተር ሶፍትዌሮች ሴት ኦፍ ኢንስትራክሽን ነው ካልን እነዛን ኢንስትራክሽን የምንሰጥበት ስታንዳርድ የሆነ መግባቢያ ቋንቋ ያስፈልጋል። ለምሳሌ እኔ ከእናንተ ጋር የምግባባው አማርኛ ቋንቋ እያወራሁ ነው አይደል? ስለዚህ ለኮምፒውተር ደግሞ የምንግባባበት የሆነ ቋንቋ ያስፈልጋል። ስለዚህ ለዛ የምንጠቀመው ደግሞ ፕሮግራሚንግ ላንጉዌጅ እንላለን ማለት ነው። To write program or computer we must use a computer program, computer language or ደግሞ programming language. Sorry. Computer language are basically building block of all software ነው። ሙሉ ሶፍትዌሮች የተሰሩት ከፕሮግራሚንግ ላንጉዌጅ ነው እና ምን መስራት እንዳለበት ለሶፍትዌሩ ምን ነግርበት ነው። ሶፍትዌር ዴቨሎፐሩ ምን መስራት እንዳለበት ለምሳሌ ሁላችንም ስልክ ላይ ያለ አፕሊኬሽን ካልኩሌተር አለ፣ ዜንደር አለ፣ ብዙ ቱሎች እንጠቀማለን። እንደየእንትናችን ዩቲዩብ አለ። ለምሳሌ ሰርች አድርገን የሆነ ቪዲዮ አውጥቶልን እናያለን፣ ፕሌይ እናደርጋለን። እነዛን ፕሮሰሶች የሚሰራልን በጻፍነው ሶፍትዌር ነው፣ በኮድ ባደረግነው ነው ማለት ነው። እና እሱን ማወቅ ይጠበቅብናል። ፕሮግራሚንግ ላንጉዌጅ ነው ማለት ነው። can be used to create programs that control behavior of machine or to express algorithm accurately ማለት ነው። እና ፕሮግራሞችን ክሬት ለማድረግ ቢሄቪየር ኦፍ ዘ ማሽን አንድ ሶፍትዌር ለምሳሌ አንድ ኮምፒውተር ለምሳሌ ቫይረስ አጠቃ ሲባል ቫይረሱ ወይ ፋይል ሊያጠፋ ይችላል ወይ ደግሞ ሌላ ፋይሎችን ክሬት ሊያደርግ ይችላል ወይ ኢንክሪፕት ሊያደርግ ይችላል። እና ያንን ኢንስትራክሽን የምንሰጠው በምንድን ነው? በፕሮግራሚንግ ነው። እና ወይ ደግሞ ሶፍትዌር ላይ ለምሳሌ የምንጽፈው ነገር አለ። ለምሳሌ ካሜራ ከፍተን ካሜራ ፎቶ እያነሳን ሃርድዌሩን ክሊክ የምናደርግበት ሶፍትዌር ለምሳሌ ቮሊዩም አፕ እና ዳውን በተኖችን ስንነካ ኢሜጅ ካፕቸር ያደርግናል ወይ ደግሞ ዙም እንዲያደርግ ማድረግ እንችላለን። እና እነሱን ነገሮች እንዲሰራ የምናደርግበት ላይ የሃርድዌሩን ቢሄቪየር ኮንትሮል እንዲያደርግ ስለምናደርግ ነው ማለት ነው። ኮምፒውተር ፕሮግራሚንግ ማወቅ በዚህ ያስፈልጋል ማለት ነው። ሁለት አይነት ኮምፒውተር ፕሮግራሞች አሉ። ሁለት አይነት ሜጀር ካቴጎሪ ነው። ኖት ሁለት ብቻ አይደለም ፕሮግራሚንግ ላንጉዌጆች አሉ። ሁለት አይነት ፕሮግራም ኮምፒውተር ላንጉዌጆች አሉ። ሎው ሌቨል ላንጉዌጅ እና ሃይ ሌቨል ላንጉዌጅ የምንላቸው ማለት ነው። እና አንዳንድ ቪዲዮዎች ላይ ካያችሁ ደግሞ ሚዲየም ሌቨል የሚባሉ አሉ። ግን ስፔሲፊካሊ በኢንጂነሪንግ ላይ የምናየው ሁለት ነው፣ ሎው ሌቨል ላንጉዌጅ እና ሃይ ሌቨል ላንጉዌጅ ነው። ሎው ሌቨል ላንጉዌጅ የምንላቸው አር ቤዚካሊ ኮምፒውተር ኢንስትራክሽን ቤተር ኖን አስ ማሽን ኮድ እንላለን። እነዚህ ሎው ሌቨል ላንጉዌጅ የምንላቸው ምንድነው? ከማሽን ጋር የተገናኘ ኮዶችን የምንጽፋቸው ነው። ለምሳሌ ቁጥር ደምር፣ ቁጥር ቀንስ ምናምን የምንላቸውን ነገሮች የምንጽፈው ማሽኑ በሚረዳበት ቋንቋ ማሽን ኮድ ላይ ነው የምንጽፈው ማለት ነው። እና ሎው ሌቨል ላንጉዌጅ ላይ ብለን የምንጠራቸው ቱሎች ወይ ደግሞ ሎው ሌቨል ላንጉዌጅ የምንላቸው ቤዚክ የሆነ ኮምፒውተር ኢንስትራክሽን የምንሰጣቸው ነው ማለት ነው። A computer cannot understand any instruction given to by user in English or any other high level language ላይ እና ሎው ሌቨል ላንጉዌጅ ላይ ምንም አይነት ኮድ ብንጽፍ ማሽናችን በቀላሉ ይረዳል። ለምሳሌ 1011 እያልን የምንጽፈው ነገር ኮምፒውተራችን ይረዳል። ነገር ግን በእንግሊዝኛ ብንጽፍ አሁን እኛውን ፊት ለፊታችን ላይ የምታዩትን ጽሑፍ ለኮምፒውተር ብሰጥ አይረዳው because it's high level language or ደግሞ እንግሊሽ ስለሆነ ማለት ነው። ስለዚህ ሎው ሌቨል ላንጉዌጅ ሃርድዌር ላይ ሪደብል የሚሆን ነው ማለት ነው። these low level languages are very easily understandable by machine ሎው ሌቨል ላንጉዌጅ ናቸው፣ በቀላሉ በኮምፒውተር ሃርድዌራችን አንደርስታንድ የሚደረግ ነው ማለት ነው። ስለዚህ ሎው ሌቨል ላንጉዌጅ የምንላቸው ሁለት ናቸው ያሉት። ሁለት አይነት ሎው ሌቨል ላንጉዌጆች አሉ። አንደኛ ማሽን ላንጉዌጅ ነው፣ ሁለተኛ ደግሞ አሴምብሊ ላንጉዌጅ እንላለን ማለት ነው። ማሽን ላንጉዌጅ የምንለው በቀላሉ ሳስረዳችሁ 1011 እያልን የምንጽፈው ኮድ ነው ከኮምፒውተር ሃርድዌር ጋር or ደግሞ ኦን ኦፍ የምንለው ኮድ ማለት ነው። this is one of most basic low level language is machine dependent በእኔ ፒሲ or ደግሞ በሰምዋን ፒሲ የጻፍኩት ኮድ በሌላኛው ፒሲ አይሰራም። ማሽን ዲፔንደንት ነው እና ዲቫይስ በተቀያየረ ቁጥር ኮዱን የሆነ ያህል መቀየር አለብን ማለት ነው። የሆነ ያህል ሳይሆን ኮምፕሊትሊ
መቀየር ያለብን ኮድ ነው። ማሽን ላንጉጅ is a low level language that writes program using machine code of ones and zeros or ደግሞ ባይነሪ ነምበር ላይ የምንጽፋቸው ነው። ይሄ ደግሞ ዳይሬክትሊ በኮምፒውተር አንደርስታንደብል የሚሆኑ ናቸው ማለት ነው። ታች እዚህ እንደምትመለከቱት 1011 እያለ ይጽፍልናል ማለት ነው። ላይክ እዚህ ጋር እንደምናየው 101 እያለን የምንጽፈው ነው ማለት ነው። እዚህ ቦታ ላይ የምንጽፋቸው ኮዶች ማሽን ላንጉጅ እንላለን ማለት ነው። አድቫንቴጅ ምንድነው? በቀላሉ እና ኤፊሽንትሊ ፋስት ነው። ፕላስ ደግሞ ኤፊሽንት ዩዝ ኦፍ ኮምፒውተር ነው። ከኮምፒውተር ጋር በቀላሉ ነው ዳይሬክትሊ የምንግባባው። እኔ ለምሳሌ በአማርኛ ከአንድ ሰው ጋር እየተግባባው ካለው ያም ሰው አማርኛ የሚያወራ ከሆነ በቀላሉ እንግባባለን፣ በቀላሉ ኢንተርፕሬት እንደራረጋለን። ዳትስ ላይክ ኮምፒውተር እንደዛ ሊግባባ ይረዳዋል። ትራንስሌተር አያስፈልገውም። ለምሳሌ እኔ ከፍሬንች ጋር ለማውራት እንግሊዝኛ ማውራት ይጠበቅብኛል። ስለዚህ ያ ሰው ትራንስሌት እያደረገልኝ ነው የማወራው። ነገር ግን ከማሽን ኮድ የምንጽፍ ከሆነ ቀጥታ ዳይሬክትሊ ኮምፒውተር ሃርድዌር ላይ ስለሚሰራ በቀላሉ ይረዳልናል ማለት ነው። ሌላ ትራንስሌተር አያስፈልገውም። ኦኬ አሴምብሊ ላንጉጅ። አሴምብሊ የምንለው ላንጉጅ ትንሽ ኮምፕሌክስ የሚባሉ ላንጉጆች ውስጥ ነው። ሁለቱም ሎው ሌቨል ላንጉጆች ሁለቱም ኮምፕሌክስ የሚባሉ ናቸው። በእርግጥ አሴምብሊ ኢዝ ሎው ሌቨል ሲምቦሊክ ላንጉጅ ነው። ዋን እንደ ዜሮ አይደለም፣ ሲምቦሊክ ነው። ለምሳሌ አድ ዲቫይድ እና እያልን የሆነ አብሪቬሽን እየጻፍን ነው የምንጽፋቸው። ሾርት ኮዶችን የምንጽፈው ሚኒንጉን ሰጀስት ያደረግን ማለት ነው። አሴምብሊ ላንጉጅ ውስጥ ሚኒሞኒክስ ኦር ሲምቦሊክ ኢንስትራክሽን ኢን ፕሌስ ኦፍ ሲኩዌንስ ኦፍ ዜሮስ ኤንድ ዋን፣ ዜሮ እና ዋን እየጻፍን የምንለፈውን ልፋት በቀላሉ ሲምቦሎችን እየጻፍን ኢንስትራክሽኖችን እንሰጣለን ማለት ነው። እና ዴቨሎፕ የተደረገው ደግሞ ላይክ ከማሽን ላንጉጅ ጋር ሰም ኦፍ ሜኒ ኮንቬኒየንስ ኦፍ ማሽን ላንጉጅ ኦቨርካም ለማድረግ ነው። እና በቀላሉ 0101 እያልን የምንለፈውን ልፋታችን ለመቀነስ ነው። እና ላይክ ድሮ ፓንች ካርድ የሚባሉ ነበሩ 0 and 1 ፓንች የሚደረጉ እና ግን እነዛን ነገሮች ለመቀነስ እና ለማስተካከል ነው የተሰራው ማለት ነው። As an example, we consider to add register A and B in a particular computer. Assembly language use mnemonic add B እንላለን ማለት ነው። እና እኛን ሞር ምናልባት ኮምፒውተር ሳይንስ ኦር ሶፍትዌር ኢንጂነሪንግ ስትገቡ ሲኦኤ የሚባል ኮርስ አለ፣ ኮምፒውተር ኦርጋናይዜሽን እና አርኪቴክቸር የሚባል ኮርስ። እና አድ ቢ ሲባል እዚህ ቦታ ላይ የሆነ አኩሙሌተር የሚባል ዲቫይስ አለ፣ አኩሙሌተር የሚባል እና እዛ አኩሙሌተር ላይ አድ ቢ ስትሉ አኩሙሌተር ላይ ቢን ነው አድ የሚያደርገው። ዳት ሚንስ ኤ የሚባለው አለ፣ ኤ ላይ ቢን አድ እናደርጋለን ማለት ነው። እና የዛን ሰዓት ከእንትኑ ጋር በቀላሉ ኮሚኒኬት ማድረግ ትችላላችሁ ማለት ነው። እና ይሄኛው ከኮምፒውተር ፕሮግራሚንግ ላንጉጅ አሴምብሊ ላንጉጅ በመጠቀም ምንጽፈው ነው። ሃይ ሌቨል ላንጉጅ በዚህኛው ላይ አድቫንቴጅ እና ዲስአድቫንቴጅ ቼክ ማድረግ ትችላላችሁ። ሌሎች ቦታዎችን ሪፈር ማድረግ ትችላላችሁ። ግን ትንሽ አድካሚ ያደርጋል። ምክንያቱም ማሽን ዲፔንደንት ላንጉጅ ስለሆነ አንዱ ሃርድዌር ላይ የምንጽፈው ኮድ በሌላኛው ሃርድዌር ላይ ላይሰራልን ይችላል። ስለዚህ ማሽን ዲፔንደንት ስለሆነ ትንሽ እሱ ዲስአድቫንቴጅ አለው ማለት ነው። ነገር ግን ከማሽን ኮድ አንጻር ትንሽ የምንግባባበት ላንጉጅ እንጽፋለን ማለት ነው። ሃይ ሌቨል ላንጉጅ ምንለው ማሽን ዲፔንደንት አይደለም። ከላይ ነበር የተማርናቸው ሁለቱም ላንጉጆች ማሽን ዲፔንደንት ናቸው። ነገር ግን ሃይ ሌቨል ላንጉጅ ምንለው ማሽን ዲፔንደንት አይደለም። This means it can be used on different machines with little modification. ለምሳሌ C++ ኮድ ዊንዶውስም ላይ ሊኒክስም ላይ ማኮስም ላይ ይሰራል። ግን ማሽን ኮዶች ግዴታ ዊንዶውስ ላይ ሊኒክስ ላይ ማኮስ ላይ እንዲሰራ ለራሳቸው እንደገና መጻፍ አለብን ማለት ነው። ግን ሃይ ሌቨል ላንጉጅ ካልሰራም ራሱ ትንሽ ሞዲፊኬሽን ነው የሚፈልጉት። ሜቢ ላይብራሪ መቀየር ሊሆን ይችላል። ሜቢ ሳምቲንግ ብቻ ቀይረን ይሰራልናል ማለት ነው። easier to learn and understand because English near to natural language ነው። በቀላሉ ነው የምንረዳው። if statement else statement ምናምን እየተባለ የሚጻፉ ነገሮች ስለሆኑ በቀላሉ መረዳት እንችላለን ማለት ነው። ቫሪያብል እና ኦብጀክቶችን ቡሊየን ኤክስፕሬሽን፣ ፈንክሽን፣ ሉፕስ ኤንድ ትሪስ የሚባሉትን ነገሮች ነው የምንጠቀመው። ቫሪያብልስ የምንለው ምን እንደሆነ፣ ኦብጀክትስ፣ ቡሊየን ኤክስፕሬሽን እና ፈንክሽን እነሱን ነገሮች ቀጣይ ቻፕተሮች ላይ እናያለን። በቀላሉ እነዚህን በመጠቀም መረዳት እንችላለን። በመጀመሪያ በነገርናችሁ ማሽን ኮድ ሲሆን ዋን እንደ ዜሮ ነው የሚጠቀመው። አሴምብሊ ሲሆን ደግሞ ሚኒሞኒክ የሚባል አይነት ነገር ደግሞ ሲምቦሊክ የሆነ እንትኖች ነው የሚጠቀሙ ማለት ነው። ፕላስ ደግሞ ስንጽፍ ሌስ ታይም ቱ ራይት ኢዚየር ቱ ዲበግ ኤረርስ ነው።
በቀላሉ ትንንሽ የሆነ ታይም ይወስዳል። ሌስ የሆነ ታይም ወስድና ከዛ ኢዚየር ነው ዲባግ ለማድረግ በቀላሉ ኢረሮችን እና ነገር ፋይንድ ለማድረግ አያስቸግረንም ማለት ነው። ኢት ዲዛይን ፎር ዴቨሎፒንግ ዩዘር ፍሬንድሊ ፕሮግራምስ ኤንድ ዌብሳይትስ በቀላሉ ከዩዘሮቹ ጋር መግባባት የምንችልበትን ዌብሳይት ልንጠቀም ይረዳናል። ቀለል ያለ ዩዘር ፍሬንድሊ የሆኑ ፕሮግራሞችን መስራት እንችላለን ማለት ነው። አስ ኤግዛምፕል ደግሞ ሲ ፕላስ አለ፣ ሲ አለ፣ ሲ ፕላስ ፕላስ፣ ፎርትራን፣ ኮቦል፣ ጃቫ፣ ፓይተን፣ ጃቫስክሪፕት እና ፒኤችፒ ሌሎችም አሉ። ጥቂቱ ናቸው እነዚህ። በጣም ብዙ ፕሮግራሚንግ ላንጉጆች አሉ ማለት ነው። እና ከታች የምታዩት ኮድ እችኛው ማለት ነው። አይ ዶንት ኖ በደንብ ይታያችሁ እንደሆነ ባላቅም እዚህ በቢጫ ሰርክል ያደረኩት ፓርት ሲ ፕላስ ፕላስ ኮድ ነው። ቀለል ያለ ሲ ፕላስ ፕላስ ኮድ ስለሆነ እችኛውን ኮድ ስንጽፍ እንደ ቀደሙ አድ ምናምን እያልን የምንጽፈውም በቀላሉ እዚህ ቦታ ላይ ምን አውጥቶት እንደሚያደርግ ባናቅም እንኳን ቢያንስ ለማንበብ ቀለል ያለች ይሆናል ማለት ነው። ኦኬ እስካሁን እያስተማርኩኝ ያለውን ነገር እየገባችሁ ነው ብዬ አስባለሁ። እየፈጠንኩባችሁ ከሆነ ቀስ በሉኝ። አንዳንድ ሀሳቦችን ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። እንቀጥል። the last part ፕሮግራሚንግ ፓራዳይም። ሶስት አይነት ፕሮግራሚንግ ፓራዳይም አሉ። እነዚህ ፓራዳይሞች ምንድን ናቸው የሚለውን እንውሰድ። ፓራዳይም also termed as a method to solve some problem or do some tasks ነው። ፓራዳይም ምንድን ነው? የሆነ ነገር አፕሮች የምናደርግበት ወይ ደግሞ ሶልቭ የምናደርግበት ሜቶድ ነው፣ ወይ ደግሞ የሆነ ታስኮችን የምንሰራበት ሜቶዶሎጂ ነው ማለት ነው። ፓራዳይም ምንድን ነው? ፕሮግራሚንግ ፓራዳይም ነው is an approach to solve programming using some language or ፕሮግራሚንግ ላንጉጆችን በመጠቀም የሆነ ፕሮብሌሞችን ሶልቭ የምናደርግበት ወይ ደግሞ አፕሮች የምናደርግበት ፓራዳይም ወይ ደግሞ ዌይ ነው፣ ሜተድ ነው። also we can say it's a method to solve problem using tools technique they are available as following some approach ማለት ነው። it's all about writing style and organizing ኮዶችን የምንጽፍበት ራይቲንግ ስታይል እና ኦርጋናይዝ የምናደርግበት ስታይል ነው። ለምሳሌ እዚህ ፒፒቲ ላይ በዚህ ጽሁፍ የምንጽፍበት ወይ ኦር ደግሞ በዲዛይን የሆነ ኢሜጆችን እያስገባው የማመጣበት ወይ አሊያም ደግሞ ቪዲዮ ሾው ማድረግበት አሊያም ደግሞ ኮድ እየጻፍኩኝ የማሳይበት ወይዎች ሜቶዶች እናንተን ለማስተማር የምጠቀምባቸው ወይዎች ፓራዳይም እንላለን። እና ራይቲንግ ስታይል ነው ደግሞ ኦርጋናይዚንግ ፕሮግራም ኮድ ስፔሲፊክ ወይ ለምናደርግበት ነው። ፕሮግራሚንግ ፓራዳይም ሪፕሬዘንት የሚያደርገው ፋንዳሜንታል ስታይል ኦር ደግሞ ሜቶዶሎጂ ኦፍ ኮምፒውተር ፕሮግራሚንግ ነው። this define how computer programs are organized and executed ነው። ፕሮግራሚንግ ፓራዳይም የምንለው ፋንዳሜንታል ስታይል ኦር ደግሞ ሜቶዶሎጂ ነው። ፕሮግራሚንግ የምንጽፋቸው ፕሮግራም ኮድ ኮምፒውተር ፕሮግራሞች እንዴት ነው ኦርጋናይዝድ የሚደረጉት፣ እንዴት ነው ኤክስኪዩት የሚደረጉት የሚለውን ነገር ምን ጽፍበት ወይ ነው ደግሞ ኤክስኪዩት የምናደርግበት ወይ ነው ማለት እና ኦርጋናይዝ ይደረጋል። እንዴት ነው ኦርጋናይዝ የሚደረገው? ኤክስኪዩት ይደረጋል። ለምሳሌ ፕሮሲጀራል ሲሆን እንዴት ነው ቀጣይ ፔጆች ላይ እናያለን። በፕሮሲጀራል ሲሆን እንዴት ነው ኦርጋናይዝ የሚደረገው፣ እንዴት ነው ኤክስኪዩት የሚደረገው። ፋንክሽናል ሲሆን ኦብጀክት ኦሪየንትድ ሲሆን እንዴት ነው ኤክስኪዩት የሚደረገው የሚለውን ነገር እናያለን ማለት ነው። ሶሪ ይህም ደግሞ ፕሮግራሚንግ ሶፍትዌራችንን ሺፕ በምናደርግበት ወይ ደግሞ በምናቀርብበት ሰዓት ላይ በቀላሉ ሰዎች እንዲረዱ ያደርጋል፣ ያግዘናል ማለት ነው። ስለዚህ ፕሮግራሚንግ ፓራዳይሞች ታይፖች አሉ፣ ሴቨራል አሉ። ለምሳሌ ቀደም እንደነገርኳችሁ ፕሮሲጀር አለ፣ ኦብጀክት ኦሪየንትድ አለ እና ፋንክሽናል አለ ማለት ነው። እና እያንዳንዱ ፓራዳይሞች የራሳቸውን ኮንሰፕት አላቸው፣ ቱል አላቸው፣ ቴክኒክ አላቸው። ራይት የሆነውን መምረጥ ደግሞ ፕሮጀክታችን ሰክሰስፉል እንዲሆን ይረዳናል። በቀላሉ ሜንቴን ማድረግ እንችላለን። ስኬለብል መሆን ይችላል። ፐርፎርማንስ ኤፊሺየንት መሆን ይችላል። ይህን ነገር እንዳትረሱ። አሪፍ ፓራዳይም መረጣችሁ ማለት ሞር ሜንቴነብል፣ ስኬለብል እና ፐርፎርማንስ ኤፊሺየንት መሆን ይችላል። እንደነገርኳችሁ ነው። ፕሮሲጀራል አለ፣ ኦብጀክት ኦሪየንትድ አለ፣ ፋንክሽናል ፕሮግራሚንግ አለ። ወደ ኔክስት ፒፒቲ ፕሮሲጀራል የምንለው ምን አይነቶቹ ናቸው ወይ ደግሞ እንዴት አይነት ኮዶች ናቸው? ፕሮሲጀራል የምንላቸው ቤዝድ ኦን ኮንሰፕት ኦፍ ፕሮሲጀራል ኮል ነው። ላይክ በቀላሉ ለመረዳት ያክል ፕሮሲጀራል የምንለው ፕሮሲጀር ነው የሚጠብቀው ወይ ደግሞ ስቴፕ ነው የሚጠብቀው ማለት ነው። እና ሲሪየስ ኦፍ ፕሮሲጀሮች አሉ፣ ስቴፖች አሉ። እያንዳንዱን ሴኩዌንስ ወይ ደግሞ ሴኩዌንሻል ኦርደር ላይ ኤክሲኪዩት የሚያደርጉ ለምሳሌ ላይን 1 ኤክሲኪዩት ካደረገ በኋላ ላይን 2፣ ላይን 3፣ ላይን 4፣ ላይን 5 ላይን 5 ላይ ያለ ላይን 10 ላይ ያለውን ጃምፕ አድርጎ ኤክሲኪዩት ያደርጋል። ጀስት ስቴፑን እየጠበቀ ነው የሚሄደው ማለት ነው። እና ይሄኛውን በቀላሉ ታች ምናምን አሳያችኋለሁ። እና
also known as routines, subroutines, methods or functions simply contain series of computational steps to carry out to solve problems ማለት ነው። ስቴፖችን ይጠይቃል፣ ሲሪየስ የሆኑ ስቴፖችን ይጠይቃል። በሌላ ደግሞ ሩቲንስ እና ላይ ሰብሩቲንስ፣ ሜቶድስ፣ ፋንክሽንስ ሲምፕሊ ኮንቴን የሚያደርጋቸው ነገሮች ይኖራሉ ማለት ነው። This focus on breaking down a problem into smaller, more manageable pieces and then solve each piece one at a time. የሆነ ስፔሲፊክ ታይሙን ስፔሲፊክ እንትኖችን በአንዴ ኮምፕሊት እያደረገልን ይሄዳል ማለት ነው። ፕሮሲጀሩን እየጠበቀ ማለት ነው። ፕሮሲጀራል የምንለው ማለት ነው። አስ ኤግዛምፕል የምንወስዳቸው ላንጉጆች አሉ። ፎርትራን አለ፣ ኮቦል አለ። ኮቦል ለኔትወርኪንግ የምንጠቀመው አይነት ኮድ ነው። ብዙ ጊዜ ኦልድ የሆነ ላንጉጅ ነው። አልጎል አለ፣ ቤዚክ አለ፣ ሲ ፓስካል አለ። ሲ ኢዝ አዲሽናሊ ፋንክሽናል ፕሮግራሚንግ ላንጉጅ ነው። ሲ ራሱ ግን ፕሮሲጀራል አድርገን መጠቀም እንችላለን ማለት ነው። ኦብጀክት ኦሪየንትድ ኦኦፒ የምንለው ፕሮግራሚንግ ላንጉጅ ሪት የሚደረገው ኮሌክሽን ኦፍ ክላስ እና ኦብጀክትስ ነው። which are meant for communication ነው። ክላሶች ይኖሩታል፣ ኦብጀክቶች ይኖሩታል። በእነዚህ የተከፋፈለ ነው። እንደ ፕሮሲጀራሉ የሆነ የተከፋፈለ ነገር አይደለም። ላይ ብዙ አይነት ፕሮሰሶቻችን የሚቀንስልን የሆነ ስማርት ወይ የምንጽፈው ፕሮግራም የምንለው ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ ነው። the smallest and basic entities object and all kind of completion is performed on that objects only ነው። የሆነ ስፔሲፊክ ታስክ ካለ የሚሰራው ፕሮሲጀሩ ላይ ሳይሆን እዛ ኦብጀክት ላይ ነው። የሆነ ኦብጀክት ይኖራል፣ የሆነ ቦታ ይኖራል፣ እዛ ቦታ ላይ ለምሳሌ በቀላሉ ላስረዳችሁ ስሞክር የኛውን ቲንክ አባውት ላይ እንደ ቤት አሰቡትና ቤት ላይ መኝታ ክፍል ላይ ይተኛል፣ እቃ ክላስ ላይ እቃ ይቀመጣል፣ ኩሽና ላይ ይሰራል፣ ሳሎን ላይ ሰው ይሰበሰባል አይነት ነገር። የሆነ ስፔሲፊክ ኦብጀክት የምንሰራበት እንትሮች ይኖራልና ኦብጀክት ኦሪየንትድ ነውና የሆነ ኦብጀክቲቭ ይኖራል። ያን ኦብጀክቲቭ መፈጸም ነው አንዱ ኦብጀክት ኦሪየንትድ የምንለው ማለት ነውና based on idea of organizing code around objects which instances of class ነው። ኦርጋናይዝ ኮድ ከዛ አራውንድ ኦብጀክት ኮዶችን አራውንድ ኦፍ ኦብጀክት ላይ ኦርጋናይዝ ያደርግልና ከዛ ኢንስታንስ ኦፍ ክላሶችን ይፈጠራል። በዛ ክላስ አማካኝነት የሆነ ፋንክሽን ይሰራል ማለት ነው። ኦብጀክት ኦሪየንትድ ፕሮግራሚንግ objects are primarily building block of a system. They encapsulate data and their behavior. Like encapsulate የሚባለው ነገር one of the object oriented concept እና ዳታ እና behaviorን encapsulate ያደርጋል። like ትኩረት የሚያደርገው ደግሞ ዳታው ላይ ነው rather than ፕሮሲጀሩ ላይ አይደለም ፎከስ የሚያደርገው እንዴት ይሰራል የሚለው ፕሮሰስ ላይ ሳይሆን ዳታው ላይ ነው ፎከስ የሚያደርገው እና ዳታው ላይ ትኩረት አድርጎ ይሰራልና የሆነ ኢንፑት ስንሰጥ አውትፑቱን የሚያወጣበት ወይም ራሱን የሚጨነቀው ፕሮሲጀሩን እንትን አያደርግም። ፕሮሲጀሩን ላናቅ እንችላለን እንዴት እንደጨረሰ፣ ግን አራት ነው ፒላሮች አሉ። እነሱን አድቫንስድ ስትማሩ ይገባችኋል ማለት ነው። እና ከነዚህ ውስጥ ለምሳሌ C++ is one of OOP ላንጉጅ፣ ጃቫን አስ OOP ቤዚክ ላንጉጅ የምትማሩ ጃቫ ነው። ሩቢ አለ፣ ፓይተን አለ፣ ፐርል አለ፣ C# አለ፣ ሌሎችም ፕሮግራሚንግ ላንጉጆች አሉ ማለት ነው። እና ቅድም መጀመሪያ ካሳያችሁ ፕሮግራሚንግ ላንጉጆች የበለጠ አሁን እየሰፋ እያያችሁት ይገኛል። ፋንክሽናል ፕሮግራሚንግ የምንላቸው ደግሞ ፋንክሽናል ፕሮግራሚንግ ዌይ ኦፍ ቲንኪንግ አባውት ሶፍትዌር ኮንስትራክሽን ባይ ክሪኤቲንግ ፒውር ፋንክሽን ነው። ፒውር የሆነ ፋንክሽኖችን እናዘጋጅና ኮንስትራክት እናደርግና በዛ ቦታ ላይ ይሰራልናል ማለት ነው። የዚህ ኪ ፕሪንሲፕል ኦፍ እንትን ደግሞ ኤክስኪዩሽን ኦፍ ሲሪስ ኦፍ ማቴማቲካል ፋንክሽንስ ነው። ማቴማቲካል ፋንክሽንስ ማቴማቲክስ ብቻ አይደለም ሌሎች ስራዎችን የሚሰራልና execution of series of mathematical functions ይሰራልና central model of abstraction is the function which means some specific computation and not the data structure. The central model for abstraction is the function. Central model of abstraction አችን function ነው። specific የሆነ computation ነው የዳታ ስትራክቸሩ ሳይሆን like specific የሆነ computation ነው። የሆነ ታስክ ይሰጣል፣ ያን ታስክ መፈጸም ነው የሚያደርገው ማለት ነው። ፋንክሽናል ፕሮግራሚንግ ሪዛልቱ ላይ ነው ፎከስ የሚያደርገው፣ እሱም ፕሮሰስ ላይ አይደለም። እንደ ፕሮሲጀራል ፕሮሰስ ላይ አይደለም፣ ኦኦፒም እንዳልነው ማለት ነው። የሆነ ፎከስ የሚያደርገው ሪዛልቱ ላይ ነው። የሆነ ታስክ ይሰጣል፣ ያን ታስክ ይሰራልናል ማለት ነው። ፋንክሽናል ፕሮግራሚንግ ላንጉጅ ኢንፋሲስ የሚያደርገው ኤክስፕሬሽን እና ዲክላሬሽን ራዘር ዛን ኤክስኪዩሽን ኦፍ ስቴትመንት። ከኤክስኪዩሽን ኦፍ ስቴትመንት ይልቅ ኤክስፕሬሽን እና ዲክላሬሽን ላይ ኢንፋሲስ ያደርጋል ማለት ነው። ትኩረት ያደርጋል አይነት ነገር
ከዛ ውስጥ አንዱ ጃቫስክሪፕት አለ። ፋንክሽናል ፕሮግራሚንግ ላንጉጅ፣ ሊስፕ፣ ኤስኪዩኤል፣ ስኬል፣ ሃስካል የሚባሉ ሌሎችም ፕሮግራሚንግ ላንጉጆች አሉ ማለት ነው። ፋንክሽናል ፕሮግራሚንግ የሚጠቀሙ ፋንክሽናል ፕሮግራሚንግ ፓራዳይም የሚጠቀሙ ማለት ነው። ኦኬ አሁን በጣም እየፈጠንኩኝ ይመስለኛል። ኦልሞስት 5 ፔጅ ነው የቀረን። የመጀመሪያ ቪዲዮ ስለሆነ አስተያየታችሁን በደንብ እጠብቃለሁ። There are a lot of programming languages that none but all of them need to follow some strategy when they are implemented. This methodology strategy is paradigm ነው። ብዙ ነፍ የሆኑ ፕሮግራሚንግ ላንጉጆች አሉ። ያንዳንዱ ፕሮግራሚንግ ላንጉጆች ደግሞ ይሄን ስፔሲፊክ ታስኮችን መስራት እና የሆነ ስትራቴጂዎች ይላሉ። እነዚህ ሜቶዶሎጂ ደግሞ ስትራቴጂ ደግሞ ፓራዳይም እንላለን ማለት ነው። የራሳቸው ዩኒክ የሆነ ስታይል አላቸው። የራሳቸው የሆነ ፕሮግራሚንግ ፓራዳይም አላቸው። የሆነ ፕሮግራሚንግ ላንጉጅ ለምንጽፈው ፓራዳይም ይኖራል፣ ሌላኛው ለምንጽፈው አለ፣ ሌላኛው ለምሳሌ ለምንጽፈው አለ ነው። ጃቫስክሪፕት ላይ የምንጽፈውን ጃቫ ላይ ላንጽፍ እንችላለን። ተመሳሳይ ወይ ላይ ላንጽፍ እንችላለን፣ ግን ተመሳሳይ ፈንክሽን ነው የሚሰጠን፣ ተመሳሳይ አገልግሎት ነው የሚሰጠን ማለት ነው። Although many modern languages are multi-paradigm, meaning they compare from several paradigm ነው። አንዳንድ ፕሮግራሚንጎች ለምሳሌ ፋንክሽናል ፕሮግራሚንግም ፕሮሲጀራልም ኦብጀክት ኦሪየንትድ ታታ እንደውም ፓይተን እናስቀምጦናል። ፕሮሲጀራልን መጻፍ እንችላለን፣ ኦብጀክት ኦሪየንትድ ማድረግ እንችላለን፣ ፋንክሽናል ፕሮግራሚንግ ማድረግ እንችላለን። as we want like እንደፈለግ ነው እና እነዚህን ነገሮች እንደፈለግን መስራት እንችላለን ማለት ነው። እነዚህን ነገሮች በዚህ ከጨረስን በኋላ ሃይ ሌቭል ፕሮግራሚንግ ላንጉጆችን ከጨረስን በኋላ ወደ ኮምፒውተር ፕሮግራሚንጎች እንዴት እንቀይራለን ደግሞ ወደ ኮምፒውተሩ እንዴት ማሽን ኮድ ላይ እንዴት እንቀይራለን የሚለውን ይህን ፕሮሰስ አስረዳቸዋለሁ። ፈተና ላይ ይመጣል። ስፔሻሊ እኛም ስለተፈተንበት ማለት እንዴት ነው የሚሄደው የሚለውን ነገር ጻፍ ስለነበረ ትራንስሌተር የምንለው ፕሮግራሚንግ ላንጉጅ ፕሮሰስ ነው። ኢዝ አ ፕሮግራሚንግ ላንጉጅ ፕሮሰሰር ነው። ኮንቨርትስ ፕሮግራሚንግ ላንጉጅ ወይ ደግሞ ሃይ ሌቭል ላንጉጅን ወደ ከአንድ ላንጉጅ ወደ ሌላ ላንጉጅ የሚቀይርልን ነው። ኮምፒውተር ፕሮግራሞችን ማለት ትራንስሌተር የምንለው ለምሳሌ አንድ ቋንቋን ወደ ሌላ ቋንቋ እንደሚተረጉምልን ሰው አድርጋችሁ መውሰድ ትችላላችሁ። ላንጉጅ ትራንስሌተሮች አር ሲስተም ፕሮግራም ናቸው። የሲስተም ፕሮግራም ሲሆኑ አሴምብሊ ላንጉጅን እና ሃይ ሌቭል ላንጉጅ ትራንስሌተር ሲስተም ፕሮግራም ዛት ኮንቨርት አሴምብሊ ላንጉጅ ኤንድ ሃይ ሌቭል ላንጉጅ ወደ ማሽን ላንጉጅ የሚቀይር ነው። እንደነገርኳችሁ መጀመሪያ ላይ አሴምብሊ ላንጉጅ ራሱ ሎው ሌቭል ላንጉጅ ብለናል። ነገር ግን ኮምፒውተሩ እንዲረዳው ወደ ማሽን ላንጉጅ ላይ መቀየር አለበት። ሃይ ሌቭል ላንጉጆችም አሉ፣ እነሱም ወደ ማሽን ላንጉጅ ላይ መቀየር አለባቸው። ያም ደግሞ ማሽኑ በቀላሉ እንዲረዳልን ነው ማለት ነው። ፕሮግራሞች ምንጽፋቸው መስሊ ትራንስሌት ኢንቱ ማሽን ኦር ኦብጀክትስ ቢፎር ኤክሲኪዩሽን ኤክሲኪዩት ከመደረጉ በፊት ወደ ኦብጀክት ኮድ አሊያም ደግሞ ማሽን ኮድ ላይ መቀየር ይጠበቅባቸዋል ማለት ነው። ይሄ የምንጽፈው ሶርስ ኮድ ይኖራል እዚህ ጋር እንዳለው። ከዛ ትራንስሌተር ይኖረናል። ከትራንስሌተር ወደ ኦብጀክት ኮድ ይቀየራል። ሲ ፕላስ ፕላስ እንደዚህ ነው ኤክሲኪዩት የሚያደርገው። ሶርስ ኮድ እንጽፋለን፣ ወደ ትራንስሌተር ይገባል፣ ከትራንስሌተር ወደ ኦብጀክት ኮድ ይመጣል፣ ከዛ ኤክሲኪዩት ይደረጋል ማለት ነው። ቀለል ባለ ወይ ይገባችኋል ብዬ አስባለሁ። ካልገባችሁ ድጋሚ ንገሩኝ፣ እንደ አዲስ እኛን ፓርት አስረዳችኋለሁ ማለት ነው። ሶስት አይነት የሆኑ ኮምፒውተር ላንጉጅ ትራንስሌተሮች አሉን። ሶስቱም ትራንስሌተሮች አሰምብለር እንላለን፣ ኮምፓይለር እና ኢንተርፕሬተር እንላለን። ሶስቱንም በቀላሉ ለማስረዳት አሰምብለር የምንለው የሆኑ ቋንቋዎችን ወደ አሴምብሊ ላንጉጅ የሚቀይርልን ነው። ኮምፓይለር የምንለው ደግሞ ባንች ኦፍ ሶርስ ኮዶችን ሰጥተነው ወደ ኦብጀክት ኮድ ላይ አንድ የሆኑ ቀይሮልን የሚያወጣልን ነው። ኢንተርፕሬተር የምንለው ደግሞ ላይን ባይ ላይን የምንሰጠውን ኮድ ራን የሚያደርግልን ነው ማለት ነው። ኔክስት ፒፒቲ ላይ እንዲሆን እነሱ አን አሴምብለር ትራንስሌት አሴምብሊ ላንጉጅ ኢንቱ ማሽን ኮድ ነው። ስለዚህ ማሽን ኮድ ላይ ነው ቅድም ላይ ወደ አሴምብሊ የሚቀይር ነው ያልኳችሁ፣ ወደ ማሽን ላንጉጅ የሚቀይር ነው። ማሽን ኮድ ላይ የሚቀይርልን ነው አሴምብሊ ላንጉጅ ስፔሻሊ ማለት ነው። ኮንቴንስ ኦፒ ኮድ or ደግሞ ኦፒ ኮድ ሚኒሞኒክ ሶ ዳት አሴምብለር ትራንስሌት ፍሮም ሚኒሞኒክ ቱ ዳይሬክት ኢንስትራክሽን ኢን ዋን ቱ ዋን ሪሌሽን ማለት ነው። ስለዚህ ሚኒሞኒክ ላንጉጅን ወደ ዋን ቱ ዋን ሪሌሽን ከሃርድዌሩ ጋር የሚገናኝበት ማሽን ኮድ ላይ ይቀይርልናል ማለት ነው አሴምብለር የምንለው። ኮምፓይለር ትራንስፎርም ኢንታየር ሶርስ ኮድ ሪትን ሃይ ሌቨል ላንጉጅ ኢንቱ ኦብጀክት ኮድ ፎር ኤክስኪዩሽን ነው። ኢንታየር ሶርስ ኮድ ለምሳሌ 20 ፋይል ክሬት አድርጋችሁ የጻፋችሁትን ሶርስ ኮድ ሲንግል የሆነ አንድ ፋይል ላይ ኮምፓይል አድርጎ ያወጣልናል ማለት ነው። ኦብጀክት ኮድ ላይ ቀይሮልን ማለት ነው። ላንጉጅ ትራንስሌተር ነው እሱም እንደ አንዱ ኮምፓይለር የምንለው።
ሂውማን ሪዳብል የሆኑ ላንጉጆችን ወደ ደግሞ ሃይ ሌቨል ላንጉጆችን ሎው ሌቨል ላንጉጅ ላይ ወደ አሴምብሊ ወደ ደግሞ ማሽን ላንጉጅ ወደ ደግሞ ኦብጀክት ኮድ ላይ ይቀይርልንና ከዛ ኤክሲኪዩቴብል ፕሮግራሞቻችንን ፕሮዲዩስ ያደርግልናል። በጣም ፌመስ የሆነ ኮምፓይለር አለ ጂሲሲ ምንለው ወይ ደግሞ G++ ምንለው አሊያም ደግሞ ክላንግ ወይ ደግሞ ሲላንግ ማለት ነው ትችላላችሁ። የሲ ፕላስ ፕላስ ኮምፓይለር ነው ማለት ነው። ከዛ ደግሞ ኢንተርፕሬተር ቅድም ነግሬያቸዋለሁ በቀላሉ ነው እና ላይክ ዳይሬክትሊ ነው እንትን የሚያደርግልን ዳይሬክትሊ ኤክሲኪዩት ሃይ ሌቨል ፕሮግራሚንግ ላንጉጅ ዋን ላይን አት አ ታይም። ኢንተርፕሬተር ሲንግል ላይን ኦፍ ኮድ አንዴ ራን ያደርግልን ማልቲፕል የሆኑ ፋይሎችን አንዴ ራን ያደርግልን አንድ በአንድ እና ለኢንተርፕሬተር ቀለል ያለ ፕሮግራሚንግ ላንጉጅ ፓይተን ነው እና አንድ በአንድ ይጽፍልናል። እሱን ነገር ኔክስት ቻፕተሮች ላይ እናያለን ማለት ነው። ግን ኢንተርፕሬተር ታይም ላይ ኦብጀክት ኮድ ጀነሬት አይደረግም፣ ኤክሲኪዩቴብል ፋይል ጀነሬት አይደረግም። ጀስት አንድ በአንድ ነው ኤክሲኪዩት እያደረገልን የሚሄደው። ኢት ኮንቨርትስ ፕሮግራሚንግ ዋን አት አ ታይም ሪፖርትስ ኤረር ዲቴክቲንግ አት ዋንስ ዋይል ዱይንግ ዘ ኮንቨርሴሽን። ላይክ ኮንቨርሴሽን በሚደረግበት ሰዓት ላይ ኤረር ካለ ኤረሩን ይነግራል እንጂ ሶርስ ኮዱ ላይ ምን አይነት ኤረር እንዳለ አይቶ አይነግረንም። ዳይሬክትሊ ኤክሲኪዩትስ ኦፕሬሽን ስፔሲፊካሊ ኢን ሶርስ ፕሮግራም ዌን ኢንፑት ኢዝ ጊቨን ባይ ዘ ዩዘር ነው። በዩዘር የተሰጠው እንትን ሁሉም ኦፕሬሽኖች ላይክ ኤክሲኪዩት እየተደረጉ ነው የሚሄዱት። ኢረር ቢኖር ራሱ ኢረር አለ ብሎ ያልፋል። ኔክስት ኮማንድ ነው የሚጠብቀው። ጀስት እዛ ቦታ ኢረሩ ፊክስድ እስኪደረግ አይጠበቅም። ኮምፓይለር ታይም ግን ኢረሩ ፊክስ ሳይደረግ ኔክስት ቻፕተር ላይ ኦር ደግሞ ኔክስት ላይን ላይ አይገባም ማለት ነው። እኔ ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ላይ። ዲስ ኢዝ ቻፕተር 1 ኦፍ ኮምፒውተር ፕሮግራሚንግ ማለት ነው። ኔክስት ላይ ቻፕተር 2 እንጀምራለን። በጣም እየፈጠንኩኝ ከሆነ ቀስ በል በሉኝ። አስተያየት ሀሳብ ካላችሁ ኮሜንት ስር ጻፉልኝ። አመሰግናለሁ።